ሲፈነድቁ ከልባቸው ሐሴት ሲያደርጉ ማየትን የሚያክል ነገር በእውነት ለአባት ወይ ለወላጅ የለም። በቃ ብዙ ነገር የሚያስደስቱን ነገሮች አሉ፣ ግን የልጆች ደስታ ደስ ሲላቸው ኦቨርዌልምድ ሆነው ሲስቁ ሳይ ይሄ እኮ ነው ትልቁ ደስታ ነው እና እግዚአብሔር ይመስገን። ዛሬ የአባቶች ቀን ነው። አባትነት ከእግዚአብሔር አብ ባህሪ ጋር ተያያዘ ነው። አባት እንድንሆን ደግሞ የሰጠን የፈጠረንን ዓላማ ይዞ የአባትነትን ባህሪ ለአባቶች ያስረከበ የሰጠ እግዚአብሔር ነው። ስለዚህ አባትነት ክቡር ነው፣ በጣም ክቡር። ሁለተኛው አባትነት አሁን ወንድሜ ሙሴ ከሰበከው ጋራ መንፈሳዊም ልጆች ወደ እግዚአብሔር የሚቀርበው ግዴታ ባዮሎጂካል ልጆች ብቻ አይደለም። አባትነት ይሄ በስጋ የወለደን አዳም አለ፣ እሱን ተወና እግዚአብሔር በመንፈስና በቃሉ የተወለዱ የመንፈስን ልጆች ደግሞ ነው የእግዚአብሔር ቤተሰብ ልጆች የሚላቸው። በስጋና በደም ያለውን ተወና በክርስቶስ በኩል በመንፈስ ቅዱስ ስራ በቅዱስ ቃሉ የተወለዱ በቤቱ የሚያድጉ 30 60 መቶም የሚያፈሩትን ልጆች አላቸው እና እኛም አሁን ትልቁ ሁለተኛ በምድር ላይ ደስ ከሚያሰኛቸው ነገር በመንፈስ የተወለዱ ልጆች በመንፈስ በስጋ ወልደናቸዋል። በመንፈስ ደግሞ ሲወለዱ ማየት ደስ ያሰኛል። ከኛ ሳይሆን ከእግዚአብሔር እንዲወለዱ ደግሞ አሜን። የኛ ብቻ ሳይሆን የእግዚአብሔር ማድረግ ጌታችን ኢየሱስ ክርስቶስ እሱን ያስተማረው ከወንድ ፈቃድ አይደለም የተወለዳችሁት፣ ከስጋና ከደም አይደለም፣ የእግዚአብሔር ናችሁ። በቃ አባቴ አባታችሁ፣ አምላኬ አምላካችሁ። ስለዚህ ወንድሞች ነው የምላችሁ። ከእንግዲህ ባሮች አይደላችሁ፣ ወንድሞቼ ናችሁ። ይሄ የክርስቶስ ትምህርት ነው። ስለዚህ ወላጅነት ሁለት ነገር ነው። አባትነት ማለት ኦኬ ባዮሎጂካሊ የኛ ልጆች ናቸው። ከዛ ደግሞ ስፒሪቹዋል የእግዚአብሔር ልጆች ማድረግ አለ። ከዛ አልፎ እያንዳንዱ ሰው መመስከር መንፈሳዊ ልጅ እንዲኖረው ያስፈልጋል። እያንዳንዱ ሰው መስክረን መንፈሳዊ አባት መንፈሳዊ እናት ተከታትለን ጸልየን እንደዚህ ያሳደግናቸው ሰዎች ከተለያየ ጊዜ ሳገኛቸው ፓስተር እንደዚህ ያስተማርከኝ፣ እንደዚህ ያሳደግከኝ፣ እንደዚህ ጸለይክልኝ፣ እንደዚህ የመከርከኝ የሚሰጣችሁ ደስታ እሱ አልፎ የምንሸለምበት እዛኛው ዓለም ይሄን ዓለም ጨርሰ ነው አልቆ በቃ ተቀዳዶ ጥለነው ስንሄድ እዛ ስንገባ የምንሸለምበት መንፈሳዊ ሽልማታችን ትልቁ ሽልማት አባትነት ወይም ወላጅነት፣ መንፈሳዊ ልጆች ፍሬ ያፈራል። ፍሬ በጣም አስፈላጊ፣ ፍሬ ማፍራት ዘመናችንን በስጋ ብቻ ጨርሰ ነው አንሄድም። የስጋ ዘመን ያልቃላ ያልቅ እኮ ወላጆቻችን እኮ የስጋ ዘመናቸውን ጨርሰው ሄዱ። ከዚህ በኋላ የስጋ ወላጆቻችን አይደለም፣ ከኛ
እኛ ጋር የሚገናኙበት ነገሮች በሙሉ ወደ አፈርነት ተቀይሮ እነሱ በመንፈስ ወደ አባታቸው ጨርሰዋል። እኛም ይሄንን ስራ መስራት ትልቅ ኃላፊነት ነው። ትልቅ ኃላፊነት መመስከር፣ የተከታተሉ ሰዎችን በእግዚአብሔር ቃል ወደ ክርስቶስ ማምጣት፣ መምከር፣ ማሳደግ አባትነት ነው። እግዚአብሔር ይመስገን። በጣም ሰርፕራይዝ የሚሆንኩት እህቴ ሚሻሜ እዚህ ጋር አለች እና አላየሁሽም። አሁን ከወጣሁ በኋላ ነው ያየሁሽ። ሚሻሜ እንኳን ደህና መጣሽ። እግዚአብሔር አምላክ ይባርክሽ። ሚሻሜ አገልጋይ ነች፣ ጸሎትም ሰው ነች፣ ጌታን የምትወድ እህት ነች። ስለዚህ በመንፈስም እህታችን ነች። እግዚአብሔር አምላክ ይባርክሽ። እንኳን አየንሽ። ጸጋ ይብዛልሽ። ክብር ለእግዚአብሔር ይሁን። የወጣቶቹ ሪትሪት በጣም በጣም ደስ የሚያሰኝ ነው። በዚሁ እንድንቀጥል የምንሰራው ስራዎች አሉ። በጣም 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 ደስ የሚያሰኝ ስራ፣ እነሱም እጅግ ደስ ብሏቸው በስጋም በመንፈስም እርፍ ብለው የሚሰበረውን ቀንበር ደግሞ ተሰባብሮ ነቃ ነቃ ብለው ነው የመጡት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው እና ለአባቶች ዛሬ አባቶች ቀን ነው። ወንድሞች ተነሱ፣ አባቶች ቆም ቆም በሉ። ነጋሽ ምናስ እግዚአብሔር አምላክ ይባርካችሁ። እግዚአብሔር ይባርካችሁ። ወንደርፉል ፋዘርስ እዚህ ቤተ ክርስቲያን ውስጥ ጌታን የሚወዱ ታታሪ የሚተጉ ቅን ሰዎች፣ አስተዋይ ሰዎች፣ ስማርት ሰዎች ነው ያሉት እና እግዚአብሔር እንደናንተ አይነት ወንድሞች ደግሞ በመካከላችን ስላሉ ስለሰጠን ስለ እናንተ በእውነት ፈጣሪን እናመሰግናለን። ፈጣሪ ደግሞ አባት አድርጎ ስለፈጠራችሁ ከሁሉ በላይ ለሱ ክብር ይሁን። እግዚአብሔር ይመስገን። እንደቆማችሁ እንጸልያለን። ሃሌሉያ። አንድ ነገር አስባለሁ። እህቶች ወይም ሚስቶች ማንኛውም ችግር ሲደርስባቸው ለባላቸው ነው ሀሳባቸው የሚያካፍሉት። ባሎች ግን ለማንም አናካፍልም፣ ለእግዚአብሔር ብቻ ነው ይዘንልቅ። እግዚአብሔር ደግሞ እንዲረዳን እህቶችም እናንተም ትጸልያላችሁ። ጌታ አምላክና አባት ሆይ በመልክህና በምሳሌ በአባትነት ፈጥረህናል። አባት አድርገህናል። ዓላማ በእኛ ላይ ቅዱስ ነው። ስራህም ግሩም ነው ጌታ። አሁንም በቀረልን ዘመን ወንድሞቼም በቀረላቸው ዘመን በእድሜ ዘመናቸው በጤንነት ባርካቸው ጌታ። ጤናማ ይሁን ውስጣቸው፣ ውጫቸው፣ ዘመናቸው፣ መግባት መውጣታቸው፣ እድሜያቸው በጤንነት የተባረከ ይሁን ጌታ። በምድራዊም በሰማያዊም በረከት አንተን በሚያመሰግኑበት የበለጠ ሐሴት በሚያደርጉበት በደስታ ባርካቸው። ውስጣቸውን በፍስሐ በሐሴት መንፈስ ሙላው ጌታ። ጥበብን፣ ጸጋን፣ ኃይልን፣ ብርታትን የምትጨምር እንደ ሌላ ሰው አርገህ የምትቀይር በአዲስ መገለጥ በአዲስ መነሳት ዘመናቸውን ደግሞ አሸንፈው ትሄዱ ጌታ አምላክ ሆይ አንተ ደግሞ እርዳ። በልባቸው ውስጥ የሚሸከሙት እግዚአብሔር አምላኬና አባቴ ሆይ ለሌላ ሰው መናገር የማይችሉት በወንድነታቸው በአባትነታቸው አንተ ደግሞ የልባቸውን መሻት ስጣቸው። እግዚአብሔር ሆይ እርዳቸው። እጅህ ይዘርጋላቸው። በሚለፉበት፣ በሚገቡበት፣ በሚወጡበት ቤታቸውን ለመስራት ልጆቻቸውን ለማሳደግ እግዚአብሔር አምላኬና አባቴ ሆይ እጅህን ዘርጋላቸው። በክንድህ ምራቸው።
በሌሊትና በቀን መንፈስህ ኃይልህ ጉልበትህ በእነሱ ውስጥ ይቀመጥ። ጠላት በእነሱ ውስጥ እንዳይሰራ የጨለማው ጉልበት በኢየሱስ ክርስቶስ ስም ራስ የሆነውን የቤትን ራስ እንዳይነኩ በክርስቶስ ኢየሱስ ስም የጠላት ሥራ ሁሉ ከቤታቸው ላይ የተመታ ይሁን። ከኑሯቸው ላይ የተመታ ይሁን። በእነሱ ላይ ፍላጻ የሚወረወር ፍላጻ በጌታ በኢየሱስ ክርስቶስ የፈራረሰ የተመታ ይሁን። ጌታ አምላክ ሆይ ለዛ ቤት ራስ አድርጋቸዋልና አንተ ደግሞ የነሱ ራስ ነህ። ከአንተ ጋር የሚጋጠሙበት ከአንተ የሚሰሙበት ልብ ከአንተ የሚሰሙበት ሌሊት ከአንተ የሚሰሙበት ራእይ ከአንተ የሚሰሙበት መንፈስ ጆሮ ስጣቸው። በክርስቶስ ኢየሱስ ስም ዘመናችሁን እግዚአብሔር ይባርክ። ሃፒ ፋዘርስ ዴይ። ቃለ ቡራኬ እንነሳለን። መባና ስርዓት አለን። በሰዓት ቴን ነው ያልኳቸውና አንዳንዴ አርፍደው ምናምን የመጡ ነበሩና ዜብ ለምንድን ነው ያረፈድከው አልኩት። ፓስተር ለምን እኔን ትጠይቀኛለህ? የሰጣችሁ ዲኤንኤ እኮ ነው እናንተ የሰጣችሁ ሀበሻ መሆኔን ረሳሁ። እነሱ ጋር በኋላ የሕፃን ልጅ አድርገዋችሁ ነው። It was so funny time. This is me saying Pastor, you just gave us that DNA, so why you are asking me? The little said, you gave us a lesson. But we give what we receive. አስራታችንን እና መባችንን ደግሞ የእምነትም ስጦታችን ዘራችንን ቃሉ እንደሚል ስጡ ይሰጣቸዋል። በጥቂቱ የሚሰጥ በጥቂቱ በብዙ የሚሰጥ በብዙ ይላል ቃሉ ነው ያለና እንጸልይ። ቅዱስና ቸር የሆንክ የዘላለም አምላክ እግዚአብሔር ሆይ ዛሬም እንደገና ምሕረትህ እና ቸርነትህ አቁሞን በፊትህ ስላለን እናመሰግናለን። ክብር ምስጋና ለስምህ ይሁን። እግዚአብሔር ሆይ በዚህ ሰዓት ደግሞ አንተ ከሰጠህን አንተ ከባረከን ይዘን ከፊትህ ቀርበናል። ስምህ ይባረክ። እግዚአብሔር ሆይ ስለነበረን ጊዜ ሰዓት ሁሉ ተመስገን። በልጅህ በኢየሱስ ክርስቶስ ስም አሜን። የአባቶች ሪትሪት ከወራት በኋላ አለን። የእነሱን በደንብ አሬንጅ አድርገን ጨርሰናል። ከዛ ቀጥሎ የእናቶች ሪትሪት ዓላማ ባለው ባላንሱን በጠበቀ ኦብጀክቲቭ በሆነ መንገድ እናዘጋጃለን። እሱን ደግሞ ጥሩ ጊዜ እግዚአብሔር ይሰጠናል። ያስፈልገናል። ሪትሪቶች ያንጻሉ፣ አንድ ያደርጋሉ እና ይህንን ስል ብዙ ነገሮች አስባለሁ፣ ብዙ ነገሮች አቅዳለሁ እና እንዲሳካ ደግሞ እግዚአብሔር ፊት መጸለይ። ክብር ለእግዚአብሔር ነው። ለቃለ ቡራኬ እንነሳ። ታንክ ዩ ሙሴ bless you brother, it's wonderful message። እግዚአብሔር አምላክ እንደ ቃሉ እንደ መንፈሱ ከዛ በላይ እንደ ባህሪው
እንደ ባለጸግነቱ መጠን ይባርካችሁ። ውስጣችሁን ውጫችሁን እግዚአብሔር ይባርክ። ቤታችሁን፣ ጓዳችሁን፣ ጎተራችሁን፣ ጤንነታችሁን፣ ሐሳባችሁን በሰማይና በምድር ጠል እግዚአብሔር ይባርካችሁ። ስትገቡም ስትወጡ ስትሰማሩ እግዚአብሔር በረከታችሁ ይሁን። እግዚአብሔር አምላክ ይጠብቃችሁ ከክፉ ነገር፣ ሰው ከማይችለው ሁሉ ነገር፣ ከሚታይም ከማይታይም ክፉ ፍላጻ እግዚአብሔር አምላክ ይጠብቃችሁ። የእግዚአብሔር ጥበቃ እንደ እሳት ቅጥር በዙሪያችሁ ይሁን። እጁንም በእናንተ ላይ አድርጎ ክንዱ ኃይላችሁ ይሁን፣ ጥበቃችሁ ይሁንላችሁ። ጠላት የተከለከለ ነው። እግዚአብሔር አምላክ ፊቱን ያብራላችሁ። እግዚአብሔር ብርሃን በጨለመባችሁ ጨለመብኝ በምትሉት ነገር ሁሉ በመንፈስና በሥጋ በዕድሜ ዘመናችሁ በእግዚአብሔር ብርሃን በፊቱ ብርሃን የተባረካችሁ እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ይራራላችሁ። ሰው ነንና ሥጋ ለብሰናልና በዓለም ውስጥ ነንና በምንደክምበት ጊዜ፣ በምንዝልበት ጊዜ፣ በምናጠፋበትም ጊዜ እግዚአብሔር በምሕረቱ ባለጸጋ ነውና እግዚአብሔር ይራራላችሁ። የእግዚአብሔር ርኅራኄ ሀብታችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ይመልከታችሁ፣ ይያችሁ። እግዚአብሔር አየኝ፣ ተመለከተኝ፣ ዘንበል አለልኝ የምትሉበትን መንፈስ እግዚአብሔር ጉብኝት ይሆንላችሁ። የጉብኝት መንፈስ፣ የጉብኝት ሰዓት ከእግዚአብሔር ይሆንላችሁ። እግዚአብሔር ሰላምን ይስጣችሁ። እምነታችሁን ጠብቃችሁ የምትሄዱበት፣ ክርስቶስን አጥብቃችሁ የምትይዙበት፣ በምትፈተኑ ጊዜ ፈተናውን አልፈን እባቡና ጊንጡን ረግጠን የምንሄድበት ሰላሙን ይስጣችሁ። የእግዚአብሔር ሰላም ከመንፈስ ቅዱስ ከላይ ከብርሃናት አባት ከሰማይ ጌታ የሚሆን ከዚህ ዓለም የሌለው የመንፈስ ቅዱስ ሰላም 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 ከእናንተ ጋር እንደ ቃሉ ስሙም በእናንተ ላይ ያድርግ። ስሙ በእናንተ ላይ ይጠራ። እግዚአብሔር ከእሷ ጋር አለ፣ ከእሱ ጋር አለ። እግዚአብሔር አምላኳ ነው። እግዚአብሔር አምላኩ ነው። መጠሪያችሁ፣ መታወቂያችሁ፣ መከበሪያችሁ ስሙ በእናንተ ላይ ይሆንላችሁ። እባቡና ጊንጡን ከእግራችሁ በታች እርገጥ። አጋንንታዊ ወፎች የተዘራውን ለመንጠቅ ቃሉን ከልባችን ውስጥ ለመውሰድ እቅዳቸው ይፍረስ። የአጋንንት ሥራ ሁሉ ይፍረስ። በኢየሱስ ይፈራስ። በኢየሱስ ክርስቶስ ስም ስልጣን እባቡና ጊንጡን ከእግራችሁ በታች እንደ ቃሉ ይጣሉ። ጠላት በስውር የሠራው ወጥመድ፣ ክፉ ነገሮች ሁሉ እግዚአብሔር ወጥመዱን ይስበረው። ወጥመድ ተሰበረ፣ እኛም አመለጥን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ቤተክርስቲያን ሻባት ሻሎም። መልካም ሳምንት። እግዚአብሔር ከእናንተ ጋር